ግን ብዙ ሰዎች ሂስን ከፖለቲካ ጋር ያያይዙታል ይያዛል ኦፍ ኮርስ ያያይዙ ሰዎች አሉ ያው በአፍሪካ ውስጥ በተለያዩ ሀገሮች ውስጥ መንግስታት መተቸት ስለማይፈልጉ ዲ ስለማይሉ ሁሉም ሰው ደግሞ የራሱን ቁስል ልትናገር ሲፈልግ በኋላ ሸኝቶ ከተመለሰ በኋላ ለካሸኛቸው ጨርሳቸው ነበር ግደላቸው አውና ያ ባለመሆኑ እስከዛሬ ድረስ በጣም ደሰታል ነው ድንጋይ የዘውድ ስርዓት ነው ህይወቴን በሙሉ ተጫነብኝ ያለው የኃይለ ሥላሴ ስርዓት ነው ብሎ ሰው ተርጉሙበት ታሰረ ሰለሞን ቦጋለ የሚለውን ስም እንዲደምቅ የሰጠኝ ይሄ ሙያ ነው የእውነት ሌላም የለኝም ስለዚህ መመለሻዬም መመለሰው ለመስራት ብቻ አይደለም የእውነት ምተነፍስበትም ስለሆነ ነው ሰላም የአገሬ ልጆች እንዴት ናችሁ እንግዲህ እንደተለመደው እናንተን ፈታ ዘና ያረጋሉ በየመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርገን የመጥቻለው አብረን ፈታ ዘና እንላለን ማለት ነው ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ አድርጋችሁ ቪዲዮ እንድጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮዎቹ እናልፋለን ማለት ነው What's happening hey ስመኝሽ አሃ አስታወስኳት ይችን ልጅ ሰው ስታቅፍ ዘርግታች ያስታወሱት ትዝታሽን ምን ቢያመጡት የድሮሽን ስምን ቀጥይ ሂጂበት ሰው አይተርፍም ከኮመንት ኦሆይ እኔም ኮመንቴን ዘግቼ ልውጣ ጦስ እንዳይተርፈኝ ባንቺ የመጣ ጦስ እንዳይተርፈኝ ባንቺ የመጣ ቶሎ ልውጣ ተሳዳቢው ሳይመጣ ቶሎ ልውጣ ተሳዳቢው ሳይመጣ ይሄው ገቡ እነ ስድብ ቀለቡ ይሄው ገቡ እነ ስድብ ቀለቡ ቶሎ ልውጣ ተሳዳቢው ሳይመጣ ቶሎ ልውጣ ተሳዳቢው ሳይመጣ ይሄው ገቡ እነ ስድብ ቀለቡ ይሄው ገቡ እነ ስድብ ቀለቡ መግባታቸውን እርግጠኛ የሆኑ ግለሰቦች የግል ገነት መገንባት ጀመሩ ግንባታው እንደተጠናቀቀ ለሁሉም ኃጢያተኞች ክፍት እንደሚሆን የሚጠበቀው ሰው ሰራሽ ገነት በውስጡ የእንባ ፏፏቴና የዋይ ፕሮጀክትን አካቷል ተብሏል ግንባታውን ለመጨረስ 666 ቀናት የሚፈጅ ሲሆን የመጨረሻው ዘመን ሳይደርስ ሊጨርሱ እየሰሩ ነው ስለአባቱ ብዙ እንግዲህ ካው በፊት አውርተኝ አጣቀምና ምን አይነት ሰው ነበሩ ሰው አባቴ በጣም መልካም አባት ነበር በጣም ጥሩ አባት ነበር እንደማንኛውም ኢትዮጵያዊ አባት ጎበዝ ወታደር ነበር እና ጀግና ነበር ከሱ በጣም የሚገርመኝ አንድ ጊዜ አውርቻታለሁ መሰለኝ በጣም ሞደው ሲነግረኝ እስከዛሬም ደስ የምትለኝ ታሪክ የመጀመሪያ ልጅ ነው ወታደር ቤት እንግዲህ በ69 ምናምን ላይ የካራማራ ጦርነት ላይ ነበረ እና እዛ ላይ የሶማሌ ጦርነት የኢትዮጵያ ሶማሌ ጦርነት ወደ 3 ወታደሮችን ማርኮ ነበር ማረከና ይዟቸው ካምፕ ድረስ ሄደ ይዟቸው የተማረኩትን እሺ ይዟቸው ካምፕ ድረስ ወሰደ ከዛ ለሚመለከተው አካል የማረኳቸው ወታደሮች ናቸው ላስረከብ አሉ እሺ ባለስልጣኑ በዛ ሰዓት የነበሩት ጉዳይ ላይ ነበሩ ስብሰባ ላይ ምናምን ሸኛቸው አሉት እንዴ ሸኛቸው ሲሉት መልሶ ቦታቸው ድረስ ሸኛቸው እሺ በኋላ ሸኝቶ ከተመለሰ በኋላ ለካሸኛቸው ጨርሳቸው ነበር ግደላቸው አውና ያ ባለመሆኑ እስከዛሬ ድረስ በጣም ደሰታል የእውነቴን ነው በቃና ነፍሱን በገነት ያኑራት በጣም ነው ሞደው ማርከው እንደገና ሸኝተው እጃቸው ላይ ነፍስ አልጠፋም ግን ደግሞ እርግጠኛ ነኝ እነዛ የተማረኩት ሰዎች ተሸኝተው ወደ ቦታቸው ሲመለሱ በአባቴ ጀግንነትና ምህረት የሚገረሙ ይመስለኛል እውነት ነው የጦርነት አስከፊ ነገር እኮ ይሄ ነው በጣም የእውነት ብዙ ጊዜ
ሁሌም ጦርነት ካለፈ በኋላ ነው የምትታመምበት የምትጸጸስበት እና ምናልባት ይሄን ሳወራው ምን አይነት ሊባል ይችላል ግን የእውነት የሰው ነፍስ በመትረፍ ሁሌ ደስተኛ ነኝ እኔ በጣምና እኮራለሁ በዚህ ስቶሪ በዚህ ታሪክ በጣም ወይኔ ሄደ ይኸው እሱ ነው የጨዋቴ ጠሪ የዘፈኖቼ ባለቤት እሱ ነው የበሬዎቹ ገበሬ እሱ ነው የባህሬ አባወራ እሱ ነው ጆሮ ውስጥ ጥፍር አለ ይሞነጭረኛል አፍ ውስጥ እጅ አለ ይዳብሰኛል በቃ ይሄ ትወና አይደለም ይሄ ግጥም ነው እንዴት ተዋረድን እኮ በጣም ያለኛ ሰብ ትወናውን ተውት ጆሮ ውስጥ ጥፍር አለ የሚል ግጥም ሰምቻለሁ ምን ይያልሽ እንዴ በቃ አታልቅሺ በቃ እንዴ አይደለም እንዴ ሌላ ደስተኛ በለቃችሁ በቃ አታልቅሺ እንዴ እናንተ ምን ሆናችኋል በቃ አታልቅሺ እናቴ ይሄን ባንፈልጓል እንዴ በቃ መስሙሮቼ ዘመኖቼ አታልቅሺ በቃ እንዴ እናንተ አበዛችሁ አሁን እየመጣ ነው ትወናው ይሄ ነው ትወናው እኮ ሄደ በያ የዘፈኖቼ ባለቤት እሱ ነው ይመጣል ወይ ጆሮ ውስጥ ምን አለ ትልቅ ቦታ ደርሳለሁ አሪፍ ነው እኔ ደስ ሲለኝ የምደንሰው ዳንስ አለ ለሰዛ አልፋል ተሰራጥላት ያጂ በጣም ትልቅ ቦታ ትደርሳለህ በጣም ትልቅ ቦታ መድረሳለህ በጣም የሚገርም ታለንት ነው ያሳየሽ እኛ እንኳን እኮ ማለት ነው ፊልም ስንሰራ በሽንኩርት ነው የምናለቅሰው እኛ ኑሯችንን አስተዋውሰን ነው የምናለቅሰው አንቺ የሚገርም ትወና ነው ያሳየሽ በቃ እንዳሁኑ እያለቀሽ እሱ ነው እያለሽ ጆሮ ውስጥ ፍራለ ግራለ ማየሽ ሶሪ 4 ኪሎ ታደርሰኛለህ 4 ኪሎ የትኛው 4 ኪሎ ስንት 4 ኪሎ አለ እዚህ ጋር እንትን ጋር 4 ኪሎ አለ እንደገና እዚህ እንትን ጋር 4 ኪሎ አለ ኦኬ በቃ እሺ ቤተ መንግስቱ ጋር 400 ትከፍያለሽ ጀት ነው እንደ ያስከው ገለምሶ ነው ያስከው እናቴ ትሙት ገለምሶ ነው መሞከር ትችላለሽ ገለምሶ ነው የካንሰር ነገር ከተነሳ በነገራችን ላይ ውሃ ባለ ሱቆች አይታችሁ እንደሆነ ውሃ ፀሐይ ላይ ቀኑን ሙሉ ይቀጠቀጠዋል አንድ ወዳጃችን የአንጀት ካንሰር ያዘው እና የሕክምና ሰዎች ምን አሉት ሲመራመሩ ደረሱበት መኪና ውስጥ ከሱቅ ይገዛል መኪና ውስጥ ያስቀምጣል ፀሐይ ሲመታው ይውላል መኪናውን ማታ ወደ ቤት የሚሄደው ደግሞ ጥላ ከሆነ በኋላ ነውና አማራጭ ሲያጣ እሱን ውሃ ይጠጣል ያመታት ልምዱ ይሄ ነው እና የአንጀት ካንሰር አመጣበት እና እንግዲህ ከዛ በኋላ እኔ ትንሽ እንት ማለት ጀመርኩኝ አጣጣ ኢላስቲኳ በተለይ ሱቅ ስገዛ ምናምን ይለኛል ማለት ነው እና አንድ ቦታ ባለ ሱቅ አልኩት አቤት አለ እቺ ነገር ስለማቅ ለኔ ጥንቃቄ ነው ውሃ አስጠኝ አልኩት ቀዝቃዛ ይሁን ወይስ ከውጭ አለኝ እኔ ደግሞ ቶንስል አለብኝ ስለዚህ ቀዝቃዛም ስጠጣ ስለሚያመኝ አይ የቀዘቀዘ እንኳን አልፈልግም ውጭ ካለው ስጠኝ አልኩት ይሄው አለ ፀሐይ ሲጠጣ ያዋለ ውሃ ነው ያው ልከፈለክ ይዘህ ሄድ አለኝ ማለት ነው አሁን እሱ ጭንቅላት ውስጥ በደንብ ሞቋል ሊለኝ የፈለገው ግን እሱ ውሃ ነው በደንብ ካንሰር የሚያስይዘን እና አሁን በቀደም ስሰማ ለፀሐይ የተጋለጠ ውሃ የሚሸጡ ሰዎች መቀጣት ጀምሯልና ጥንቃቄ ለባለ ሱቆች ለማለት ነው ጥንቃቄ ካልሰማችሁ አይኑ ውስጥ ጣት አለ ይጫወተኛል ጣቱ ውስጥ አይን አለ ያባብለኛል የኔ ልጅ ፒያኖ የሱ ሙዚቀኛ ሲጫወትብኝም እንቅልፍ ማልተኛ በረከት የሚባለው ጓደኛችን የእንትን ሱስ አለበትና ታሙ ሐኪም ቤት ሄደ ማለት ነው ከዛ ዶክተሯ የግብረ ስጋ ግንኙነት ታረጋለህ እንዴት ትለዋለች ካላስቸገርኩሽ እና በጣም ነው እንዴ ልትወደው ከባድ ነበረ
ወቅቱ ላይ ሲጀምረው አባቴ ታሞ ነበር አልነበርኩም ሀገር ውስጥም ስመጣም አባቴ ታሞ ነው የመጣሁትና ከዛ በኋላ ነው ፊልሙን እሰራላችኋለሁ ብዬ ከመሄዴ በፊት ነበር ቃል የገባውላቸው ስመጣ የግድ ነው መጀመር አለብኝ አባቴ እየታመመ ነው ጀምረን መሃል ላይ አባቴ አረፈ ከዛ በኋላ ግን ያው ምን ወርበት ሞያዬ ነው ሌላ ነገር የለኝም ሰለሞን ቦጋለ የሚለውን ስም እንዲደምቅ የሰጠኝ ይሄ ሞያ ነው የእውነት ሌላም የለኝም ስለዚህ መመለሻዬም መመለሰው ለመስራት ብቻ አይደለም የእውነት ምተነፍስበትም ስለሆነ ነው ሐዘኔን ማስተነፍስበት ቦታ ደስታዬን መጮህ ያለብኝን መጮህ አደባባይ ነው ለኔ ሞያዬ ኪነ ጥበብና መመለስ ነበርብኝ ወደ ስራ በሶስተኛው ቀን ነው ምናምን እንደዚህ ወደ ቀረጻ ገብተናል ሶስተኛው አራተኛው ቀን ተመልሰን ወደ ስራ ገብተናል ሐዘንተኞች አዘል ሊደርሱ ሲመጡ ሰለሞን ቀረጻ ላይ ነው ስራ ላይ ነበርኩ ይሄን ደግሞ እኔ አይደለም የእውነት ቀደምት የኪነ ጥበብ ሰዎች በዚህ ውስጥ ብዙ አልፈዋል ብዙ ሰጥተውናል የልጆቻቸውን ሬሳ ቤት አስቀምጠው የባሎቻቸውን የሚስቶቻቸውን አድርገው መተው ምክንያቱም ኦዲየንስ መጥቷል ቲያትር ቤት ስለዚህ ማክበር አለባቸው ይሄን ያደረጉት ትልልቅ የእውነት አንጋፋ አርቲስቶቻችን ሊመሰገኑ ሊከበሩም ይገባል እነሱ የሰጡን መንገድ ነው እኔ ሁሌ የሚገርመኝ በጣም ማስተዋወሰው እኔና ቢኒያም ወርቁ ጎረቤታማቾች ነንና እሱ ነው ወደዚህ ሙያ መጣኝ አንድ ቀን የሱን ቲያትር እየተለማመድን በጧት ከቤት ስወጣ ለቅሶ ምንድነው የቢኒያም ወርቁ ወንድም አርፎ በቃ ዛሬ ቢኒሾ አይመጣም አልኩና ለቅሶ ደረስኩና በጧቱ ወደ እንት መሄድ አለብኝ ወደ አዳራሽ ሲሄድ ልጆቹ ልምምድ ላይ ናቸው ልነግራቸው ነው የሄድኩት ለቅሶ ስለሞተ አይመጣም በእውነት ነው የምነግር ልክ ነግሬያቸው እንወጣስነ ጸጉሩን ተላጭቷል ቢኒያም መጣ ለምን ቆማችሁ አለ አይ ወደ ለቅሶ ቤት አንተ ጋር ልመጣ አርፋችሁ ስራችሁን ቀጥሉ እኔ የመጣሁት ይሄን ነገር አንተ አደራ ወስደ መስመሩን እንድታስይዛቸው ነው ቀጥሉ አለኝ የሆነስ ይገርምኝ ለካ እውነት ነው በቃ ስትወድ ሙያን የእውነት ብዙዎች መስዋዕትነት የከፈሉለት ሙያ ነው ስለዚህ በዛ ውስጥ ማለፍ ግድ ነው ቆይ ኤሚዬ እንዴት ነሽ ከየት ነው ምን ከአዲስ አበባ የት አካባቢ ጎተራ ታውቀዋለህ እንዴት No. ስብሐት ለአብ ለወልድ ለመንፈስ ቅዱስ ሸረኛ እስማ ወደ መንፈስ ቅዱስ አይኔ ነው ኤሚ አይኔ አንድ አይት ኮፒ ብዙ ሰዎች ሂስን ከፖለቲካ ጋር ያያይዙታል ይያዛል ኦፍ ኮርስ ያያይዙ ሰዎች አሉ ያው በአፍሪካ ውስጥ በተለያዩ ሀገሮች ውስጥ መንግስታት መተቸት ስለማይፈልጉ ዲ ስለማይሉ ሁሉም ሰው ደግሞ የራሱን ቁስል ልትናገር ሲፈልግ እንደ ዘፈን እኮ ነው ዘፈናው ተስተናገር እንደዚህ ዘፈኑን ሰምተዋል ሸረደዳቸው እኮ ተናገሩ ላይ ስለ ፍቅር እኮ ጥላው ገሳሉ ህይወቴን በሙሉ ልሸከም ድንጋይ የሚለው ዘፈን እስከ መጨረሻው ሆኜሽ አገልጋይ ንጉሱን ነው ድንጋይ ዘውድ ስርዓት ነው ህይወቴን በሙሉ ተጫነብኝ ያለው የኃይለ ሥላሴ ስርዓት ነው ብሎ ሰው ትርጉሙን ታሰረ እሱ እኮ ገጣሚ ሲጽፉት እኮ በቃ ፍቅሯን ለመግለጽ እኮ እስከ ዘላለም አንቺን ለማገልገል ድንጋይ ተሸክሞ ይሉልሽ እኮ ለመንዘረው ጋር ተመነዝሯል ጠቅላላ ሁሉ ነገር ፖለቲካ ጋር ተመነዝሯል እኔ የሆነ ነገር ስናገር አያል ተናገረው ይሄን መንግስት እኮ እዚህ ማይሆኑ ይላል ብዙ ዘፈኖች ተናገሩ ግልጹን ነው ተናገሩት አድሚኒስትሬሽን ልክ ካልሆነ ልክ አይደለም እላለሁ ልክ ካልሆነ በኔ እይታ ኗሪ ስለ ፖለቲካ አመለካከት አያያዝ ምንም ግንኙነት የለም ኗሪ ስትሆን ሪስፖንሲብል አሁን አንተ የሆነ ሂሶችን ለመስጠት ስተት ነው ለማለት እንትና ዶክተሬት አያስፈልግም ኗሪ ነህ ማዘርም ትሰጣለች እዚህ ቀበሌ ተጫወቱብን ትላለች ከዚህ በላይ ምን ትፈልጋለህ ሚዲያ ላይ ስላልወጣሽ ነው እያሉ የሉም እያሉ ቁጭ ብለው እንትን እየሰሩ ሰውየውን ሲገባይቸዋለሁ
እንደገና እንደዚህ ሲሆን እንደዚህ አይደለም ያው ከሰዓት ነው ያሉ ማመላለስ ምን እንደሚሰራላቸው እንዳው መድኃኒዓለም የሷ መጨረሻ ጥሪ ወደ መድኃኒዓለም ነው እንትሉ እኔ ወደ ህዝብ ነው ከጥቻለሁ ትላለች እሷ እና እሱን ሱስታው መናገር አለብህ በቃ ውጭ ሀገር የተለመደ እኮ What's happening? What's happening? Hey! እንግዲህ ውድ የልዩ ቤተሰቦች የዛሬ ቪዲዮዎች እነኝን ይመስላሉ። በቪዲዮዎቹ ፈታ ዘና ያላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰባ አድርጌ እስከመድረስ እናንተ ውድ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛው ለእናንተ ሰላሙ፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላዊሽ ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ